የሚገርም ትርፍ ነው ያተረፉት። በተለይ ኮመርሻል ባንክ ኦፍ ኢትዮጵያ ታሪካዊ የሚባል የፋይናንስ ውጤትን አስመዝግቧል። ሚድል ክላስ ላይ ያለውን ዜጋ ደግሞ እንዴት ሊጎዳ የሚችል ምናየው ይሆናል which is very tough። ሻሪያ ኮምፕላይንት የሆኑ አክሲዮኖችን መግዛት ለሚፈልጉ ሰዎችም አንድ ኦፕሽን። ኢንተረስት ሬቱ በሚጨምርበት ሰዓት ሰዎች የመበደር ፍላጎታቸው ይቀንሳል። ገቨርንመንት ለምንድን ነው የሚበደረው? አይኤምኤፍ እንግዲህ ሪኳየርመንቶቹ በጣም ብዙ ናቸው፣ አስቸጋሪም ናቸው። ዴት ሴኩሪቲስ ወይም ደግሞ የዕዳ ሰነድ የሚባለው ነገር ምንድን ነው? ሊዲያ መረድ የሱፋጂ እንዴት ነሽ? አለሁ። እንዴት ነህ? አለሁ ደህና ነኝ። እንዴት ነበር ሳምንቱ? was a great week። አንተ ጋስ? ሳምንቱ ቆንጆ ነበረ። ካሜራ ገዛን። yes አዲስ ካሜራ። ቪዋችን በጣም ያነሰ ነውና ሜቢ በካሜራ ይቀየራል ብለን ተስፋ እናደርጋለን። ምናልባት ብዥ ያለ ቪው ደብሯቸው ከሆነ ተመልካቾቻችን እኔ ቀይ ነኝ ጥቁር አይደለሁም፣ የካሜራ ችግር ነው። ስለ መልክ ለማውራት አይደለም፣ በጣም ስለ ፋይናንስ ነው። እሺ what's new? በሳምንቱ አዲስ ነገር አለ? ምን አዲስ ነገር አለ? ሬጂስተር የተደረጉ ሴኩሪቲዎች አሉ። ከዩሮ ቦንድ ጋር አዲስ ነገር አለ። አዳዲስ ብድሮችም አፕሮቭ ተደርገዋል። ስለነሱ ዲስከስ እናደርጋለን። እሺ የመጀመሪያው እንግዲህ በኢትዮጵያ ከቦንድ ሆልደሮች ጋር እንደተስማማች ባለፈው ሳምንት ውስጥ ሲገለጽ ነበረ። 1 ቢሊዮን የዩሮ ቦንድ ዲፎልት አድርጋለች በሚል በጣም በብዙ መገናኛ ብዙሃን እና ሚዲያዎች ሲነገር ቆይቷል። በስተመጨረሻ እንግዲህ መንግስትና የቦንድ ሆልደሮቹ ወይም ደግሞ ኢንቨስተሮቹ ስምምነት ላይ እንደደረሱ ገልጸዋል። ስምምነቱም የሚመስለው ምንድነው ካልን መጀመሪያ 1 ቢሊዮን የነበረው አሁን ላይ ወደ 780 ሚሊዮን ዶላር ቀንሷል። ይሄ ደግሞ እስከ 2029 ድረስ የሚከፈል ብድር እንደሆነ በ6.15 ወለድ ምጣኔ ደግሞ እንደሚከፈል ተገልጿል። ጣሊያን ብድር ሰጥታናለች። የ70 ሚሊዮን ዩሮ ብድር ሰጥታናለች። ኮንሴሽናል ሎን ነው which means በረጅም ጊዜ ብድር ነው። ኢንተረስት ሬቱን በዛው መጠን ደግሞ እያነሰ እንደሆነ ተገልጿል። ከዚህ በተጨማሪ አይኤምኤፍ የ468 ሚሊዮን ዶላር ምንድነው ካፒታልን ለመልቀቅ አፕሮቭ አድርጓል። ይህም የሚውለው ለበጀት ድጋፍ ነው ተብሏል ከፐብሊክ ፋይናንስ፣ እንዲሁም ደግሞ ሌላኛው የማክሮ ኢኮኖሚ ሪፎርሞችን ለመደገፍ የሚውል ነው ተብሏል። ኢኮኖሚ ጋር ያለን እንግዲህ እሱ ነው። አይኤምኤፍ እንግዲህ ሪኳየርመንቶቹ በጣም ብዙ ናቸው፣ አስቸጋሪም ናቸው። መንግስት እንግዲህ ታክስ ላይ የሚያደርገው ጫና ይቀጥላል ብዬ አስባለሁ በእኔ ረገድ። ከዛ በተጨማሪ ደግሞ ነዳጅ ላይ ድጎማ እንዲቀር፣ ከዛ በተጨማሪ ደግሞ መንግስት በተለያዩ ዘርፎች ላይ የሚያደርገው ድጎማ ደግሞ መቅረት እንዳለበት ሪኳየርመንት ይሆናል የሚል ግምት አለ። ስለዚህ ይሄ ደግሞ ሚድል ክላስ ላይ ያለውን ዜጋ ደግሞ እንዴት ሊጎዳ እንደሚችል ምናየው ይሆናል which is very tough for the government as well። እንግዲህ እስቲ we will see yeah okay in addition ታዲያ ወደ ሌላ ከፋይናንስ ጋር የተያዘ ነገር ካፒታል ማርኬት የሴክስ አዲስ ትሬዲንግ ሜምበር አለው። ዘምዘም ባንክ ሬጅስተር ተደርጓል። ወደ ፋይናንሱም ደግሞ እንሄዳለን፣ ግን እነዚህ እንያቸው ትሬዲንግ ሜምበር ሆኗል። ፕራይም ካፒታል ሼር ካምፓኒ 8ኛው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ትሬዲንግ ሜምበር ሆኗል። ፕራይም ካፒታል እንግዲህ በቅርቡ ከኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ አግኝቶ ነበረ፣ የኢንቨስትመንት ባንኪንግ ፈቃድ። አሁን ደግሞ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ትሬዲንግ ፓርትነር ሆኗል። ስለዚህ በፕራይም ካፒታል በኩል አንድ ሰርቪስ ፕሮቫይደር ኢንቨስተሮች አክሲዮኖችን መግዛት እንዲሁም ደግሞ መሸጥ ይችላሉ ማለት ነው። ካፒታል ማርኬቱ ላይ እንደዚህ አይነት ሰርቪስ ፕሮቫይደሮች እየሰፉ መሄዳቸው ለኢንቨስተሮች ብዙ ኦፖርቹኒቲ ይፈጥራል። ሰዎች የሚሳተፉበትን ወይ ያገኛሉ፣ ማርኬቱም ደግሞ ሊኪድ ይሆናል ተብሎ ይጠበቃል ማለት ነው። ሌላኛው ደግሞ ዘምዘም ባንክ ዘምዘም ባንክ እንግዲህ ኢንተረስት ፍሪ ባንክ ሆኖ ወደ ካፒታል ማርኬቱ የመጣ የመጀመሪያው ባንክ ሆኗል። 5 ሚሊዮን ሼር የሚጠጋ የሼር አማውንት ለሬጅስትሬሽን አቅርቦ ጸድቆለታል። ከዛ በተጨማሪ ደግሞ 1 ሚሊዮን ተጨማሪ ሼሮች አወጥቷል። ያ ማለት እንግዲህ 5 ሚሊዮን ሼሮች በ1000 ፐር ቫልዩ በሚገለጽበት ጊዜ በ1000 ብር ነው። ያ ማለት 5 ቢሊዮን ብር ይሆናል ማለት ነው። ከዛ ተጨማሪ 1
ሚሊዮን ሼር ደግሞ ስለጨመረ በ1000 ፓር ቫሊዩ ሲሆን ወደ 6 ቢሊዮን ብር የሚጠጋ ጠቅላላ የሼር አማውንት ሬጅስተር ማድረግ ችሏል። እንግዲህ በቅርቡ ሊስት ይደረጋሉ ብለን ከምንጠብቃቸው ባንኮች መካከል አንደኛው ይሆናል ብለን እንገምታለን። ከዚህም በተጨማሪ ሌሎች ተጨማሪ ካፒታልንም ሬዝ የማድረግ እቅድ እንዳለው ተናግሯል ዘምዘም ባንክ። ዘምዘም ባንክ ደግሞ እንደ ኢንተረስት ፍሪ የሆነ የመጀመሪያው ሬጅስተር የተደረገ ኩባንያ መሆኑ ድጋሚ አሁን ቅድምም እንዳልኩት ለኢንቨስተሮች አዲስ አማራጭ ነው የሚፈጥርላቸው። ሻሪያ ኮምፕላይንት የሆኑ አክሲዮኖችን መግዛት ለሚፈልጉ ሰዎችም አንድ ኦፕሽን ተገኘ ማለት ነው። እና አዲስ እንትታት የአዲስ ባንክ ሼር ካምፓኒዎች ሼሮችም እንደዚሁ በካፒታል ገበያ ባለስልጣን ሬጅስተር ተደርገዋል። 5 ሚሊዮን የሚሆኑ ሼሮች ናቸው ሬጅስተር የተደረጉት። እንግዲህ ባንኮች አልተቻሉም። ያ እንግዲህ የሚጠበቅ ነው። የኢትዮጵያ ሰነደ ሙዓለሙያ ወደ ስራ ከገባ ጊዜ ጀምሮ ፋይናንሻል ሲስተም ላይ ያሉ ተቋማት ናቸው ሊስት ይደረጋሉ ተብሎ የሚጠበቀው። ኢንሹራንስ ድርጅቶች፣ ባንኮች ናቸው። ኢንሹራንስ ድርጅቶች የተወሰነ እንቅስቃሴ እያሳዩ ይገኛል። በአሁኑ ሰዓት ህብረት ኢንሹራንስም አይገስ እንትን ብሏል፣ ሼሮችን ማስመዝገብ ችሏል። ከዛ ውጭ እንግዲህ ፋይናንሻል ሲስተም ውጭ ከሆኑት ድርጅቶች መካከል አንደኛው ሀያት አክሲዮን ማህበር ወደ ፓይፕላይን ወደ ሊስቲንግ ፓይፕላይን ከገቡ ድርጅቶች መካከል አንደኛው ሆኗል። እንግዲህ በዊልሲንግ ፋይናንሻል ሲስተም ውጭ ያሉ ድርጅቶች እንዴት አድርገው የኢትዮጵያ ካፒታል ማርኬት ይገባሉ የሚለውን ነገር ኢንፕሮግረስ ደግሞ የምናየው ይሆናል። እንግዲህ ይሄ በጣም ኢንትረስቲንግ የሆነ ዴቨሎፕመንት ነው። ከዛ በተጨማሪ ደግሞ ባሳለፍነው ሳምንት ሰኔ 30 ነበረ ብዙ ባንኮች አኑዋል ሪፖርቶቻቸውን እያወጡ ነበረ፣ ትርፎቻቸውን እየተናገሩ ነበር። የሚገርም ትርፍ ነው ያተረፉት። በተለይ ኮመርሻል ባንክ ኦፍ ኢትዮጵያ ታሪካዊ የሚባል የፋይናንስ ውጤትን አስመዝግቧል። 80 ቢሊዮን ብር አትርፏል። የተጣራ ትርፍ 2.4 ትሪሊዮን ብር አድርሷል። ተቀማጩ ብዙ ብድሮችን አበድሯል። 90% የሚሆነውን ደግሞ ለፕራይቬት ሴክተሩ ማበደሩን ተናግረዋል። ከዚህ በተጨማሪ ደግሞ አዋሽ ባንክም እንደዚሁ ያልተጣራ 40.7 ቢሊዮን ብር ማትረፍ መቻሉን ተናግሯል። ከዛ በተጨማሪ አዳዲስ ባንኮችም እንደዚሁ ትንንሽ የሚባሉ ባንኮችም አሪፍ የፋይናንስ ውጤቶችን አስመዝግበዋል። አሃዱ ባንክ እንግዲህ 1.15 ቢሊዮን የኢትዮጵያ ብር ማትረፉን ተናግሯል። ካለፈው ዓመት ጋር ሲነጻጸር በ94.2% ጭማሪን ያሳያል። ገዳ ባንክ ደግሞ ያለፈው ዓመት የፋይናንስ ውጤቱን እጥፍ ማድረግ መቻሉ ከታክስ በፊት 1 ቢሊዮን ብር 1.01 ቢሊዮን ብር ትርፍ ማትረፍ መቻሉ ተናግሯል። እንግዲህ ባሳለፍነው ነው ሳምንት የነበሩት አዳዲስ ነገሮች እነዚህ ናቸው። እሺ ወደ ዛሬ ቶፒክ እንግባ። ሼር ሬጅስተር ተደረገ፣ ሼር ሊስት ተደረገ። ግዙ ሲባልም የእንትን ሼር የተባለ ነበር። ግን አይ ቲንክ ስለ ትሬጀሪ ቢል አክቹዋሊ ተወርቷል። ትሬጀሪ ቢል መግዛት እንደሚችሉ ኢንቨስተሮች። ግን እስኪ ስለ ዴት ሴኩሪቲስ ለመነጋገር ዛሬ የምናወራው ስለ እነሱ ይሆናል። ዴት ሴኩሪቲስ፣ ቦንድ፣ ትሬጀሪ ቢል፣ ኮርፖሬት ቦንድ እንሰዋል። እንግዲህ ስለ ኢትዮጵያ ውስጥ በጣም ትልቅ ኢትዮጵያ ካፒታል ማርኬት ከተጀመረ ጊዜ ጀምሮ ትልቅ ገበያ ይሆናል ተብሎ የሚታሰበው እና እያደጉ ባሉ ሀገራት ወይም ደግሞ በኛ ኮንቲኔንት ላይ እንደ ትልቅ ገበያ ከሚወሰዱ መካከል አንደኛው የዴት ማርኬት ነው። ከስቶኩም ደግሞ የበለጠ ትልቅ ገበያ እንደሆነ በብዙ ቦታ የምናየው ነው እና ኢትዮጵያ ውስጥም ይሄ እንግዲህ ትልቅ የሆነ ብለን ነው የምናስበው። ግን አት ሴም ታይም ደግሞ አሁን ላይ እዛ አካባቢ ብዙ እንቅስቃሴዎች የሉም እና ደግሞ ብዙ የሚወራ ነገር አንሰማ። በተለይ ደግሞ ከኮርፖሬት ቦንድ ጋር የተያያዘ ነገር ብዙ ጊዜ የምንሰማው ነገር የለም። ግን መንግስት ደግሞ እዚህ ላይ አክቲቭሊ እየተሳተፈ ይገኛል። ትሬጀሪ ቢል ለህዝቡ ለመሸጥ እየሞከረ ነው። በዛም በኩል ደግሞ የበጀት ዴፊሲቱን ለመሙላት እየሞከረ ይገኛል። ማርኬቱ ግን ምንድን ይመስለው፣ ስትራክቸሩ ምንድን ይመስለው፣ እንዴት ነው የሚሰራው የሚለውን ነገር ደግሞ ዛሬ በደንብ እስኪ ለማየት እንሞክራለን። መጀመሪያ ዲፋይን ከማድረግ እንጀምር እና ዴት ሴኩሪቲስ ወይም ደግሞ የዕዳ ሰነድ የሚባለው ነገር ምንድን ነው ከሚለው እንጀምር። ያው ሼር ስትገዙ ኦነርሺፕ ትገዛላችሁ፣ ግን ኩባንያው ሲያተርፍ አብራችሁ ታተርፋላችሁ። ኦር ደግሞ የኩባንያው ሼሮች ፕራይሳቸው ከጨመረ ሸጣችሁ ካፒታል ጌን ማግኘት ትችላላችሁ። ከዴት ጋር ግን ስንመጣ ብር ታበድራላችሁ። ዴት ሴኩሪቲ የሚገዛ ሰው ብሩን
እያበደረ ነው። ለመጀመሪያ ጊዜ ሲወጣ ዴት ሴኪሪቲ ልክ እንደ ሼር ኢኒሻል ፐብሊክ ኦፈሪንግ ይኖረዋል ከሚያወጣው ኢንቲቲ። እዛ የሚያወጣው ኢንቲቲ ነው የሚበደረው። አበዳሪው ሰው ግን ሊኩዲቲ ማግኘት የሚፈልግ ከሆነ ለሌላ ኢንቨስተር መሸጥ የሚችለው ሴኪሪቲ ነው። እዳ ነው በቃ ጀስት ብር ማበደር። the only difference is እኔ ከየሱስ ብር መበደር እችላለሁ። የሱስ ግን ለእኔ ያበደረውን ገንዘብ መሸጥ ይችላል ባስፈለገው ሰዓት። ታስተ እንዴት ነው? እንግዲህ ቅድም እንደተናገርሽው ነው ማንኛውም ገንዘብ የያዘ ሰነድ መዋለ ንዋይ ይባላል በመጀመሪያ ደረጃ። ከዛ እሱን ደግሞ ሼር ብለን እና ቦንድ ብለን እንደገና ትሬዠሪ ቢል ብለን ደግሞ በተለያየ መንገድ ደግሞ ልንከፍለው እንችላለን። የዕዳ ሰነድ ደግሞ በዚህ መንገድ ትሬደብል የሆነ ሴኩሪቲ ነው ማለት ነው። ለሰው እናበድርና ለተቋም ወይም ደግሞ ለመንግስት ካበደርን በኋላ ያ ያበደርንበት ሰነድ ደግሞ እኛ ጋር ይኖረናል፣ እንቀበላለን። ያንን ሰነድ ደግሞ መገበያየት እንችላለን ዋና ሀሳብ። ስለዚህ የተለያየ የብድር ሰነድ የምንለው አለ። የመጀመሪያው መንግስት ለማህበረሰብ ወይም ደግሞ ለባንኮች የሚያወጣው ትሬዠሪ ቢል የምንለው ነው። ይሄ ደግሞ የአጭር ጊዜ ብድር ነው። መንግስት የተለያየ ኃላፊነቶችን እንዲወጣበት ወይም ደግሞ ብድር እንዲከፍል፣ ድጎማ ካለ ለሱ እንዲከፍል ከሪቴል ኢንቨስተሩ ከዛ በተጨማሪ ደግሞ ከባንኮች ላይ የሚበደርበት ዋነኛው መንገድ ነው ማለት ነው። ይሄ እንግዲህ ከቅርብ ጊዜ ወዲህ በተለይ ደግሞ ከሪፎርም በኋላ ትሬዠሪ ቢል የሚለው ሀሳብ ኮንሰፕት በደንብ እያደገ መጥቶ አይ ቲንክ ከ130 ቢሊዮን ብር በላይ የሚጠጋ መንግስት በትሬዠሪ ቢል አማካኝነት ሰብስቧል። ባለፈው በወጣ ጨረታ ደግሞ 28 ቢሊዮን የሚጠጋ የትሬዠሪ ቢል ለጨረታ ቀርቦ ኢቭን 92 ቢሊዮን የሚጠጋ ቢል ነው የቀረቡ። ያ ማለት ፍላጎት በጣም አለ ማለት ነው። ስለዚህ የትሬዠሪ ቢል ብድር ሰነድ መገበያየት የሚለው ነገር አዘ ካልቸርም እያደገ የመጣ ነገር ነው። ኮርፖሬት ቦንዶች ላይ ነው እስካሁን ድረስ ብዙ እንቅስቃሴ የሌለው። እንግዲህ ሆፕፉሊ እሱም በቅርብ ጊዜ ወዲህ ይመጣል አስባለሁ። ትሬዠሪ የብድርን ሰነድ በተለያየ መንገድ በዚህ መልኩ ልንከፍለው እንችላለን። የመጀመሪያው ትሬዠሪ ቢል ነው። ሁለተኛው ደግሞ ቦንድ ነው። ቦንድ ሲሆን መንግስት ራሱ የሚያወጣው ሆኖ ግን ደግሞ የረጅም ጊዜ የዕዳ ሰነድ በሚሆንበት ሰዓት የተለያዩ ፕሮጀክቶችን ለመስራት፣ ኢንፍራስትራክቸሮችን ለመስራት ረጅም ጊዜ የመክፈያ ጊዜ ተቀብሎ የሚበደርበት መንገድ ነው። ከዛ በተጨማሪ ደግሞ የኮርፖሬት ቦንዶች ናቸው። ተቋማት የተለያየ የፋይናንሻል ኒዳቸውን ለማሟላት በሚፈልጉበት ሰዓት ቢዝነሱ ደግሞ ኤክስፓንድ እንዲያደርግ በሚፈልጉበት ሰዓት የሚያወጡት የዕዳ ሰነድ ነው። ያ ማለት ባለቤትነቱን ሳይሸጡ ሼሩን ሳይሸጡ ገንዘብ የሚያገኙበት አንደኛው አማራጭ ይሆናል ማለት ነው። ሌላም ጨምሮ ታይፕ ካለ በሲቲ አድሚኒስትሬሽኖች የሚወጣ ሚኒሲፓል ቦንድ የምንለው ግን ያው ገቨርንመንት ቦንድ ውስጥ ይካተታል። አንተ እንዳልከው ትሬዠሪ ቢሎች አጭር ጊዜ ሾርት ተርም ኢንቨስትመንት ለሚፈልግ ሰው አዋጭ ነው። ገቨርንመንት ቦንድ ደግሞ ቦንድ የምንለው ነገር ዩዥዋሊ ቦንድ 10 ዓመት ነው ማቹሪቲው። ለእንደሱ አይነት ነገሮች ኦፕሽን ይሆናል ማለት ነው። ለምንድነው ዴት ሴኪሪቲ የሚጠቅመው ወደሚለው ነገር ስንመጣ ያው ፐርሰናሊ አይ ቲንክ ኢትዮጵያ ውስጥ ያሉ ስታርታፖች ኤንድ አዘር ቢዝነሶች ሪጋርድለስ ኦፍ ሌሎች ብዙ ሪዝኖች ቢኖሩ ዋን ሪዝን የክሬዲት ችግር፣ ክሬዲት ማግኘት እኛ ሀገር ውስጥ በጣም ከባድ ነው። ቱ ፋይናንስ ዩዥዋሊ እንደውም ስታርታፖች የመጀመር ችግር የለባቸውም። ስኬሊንግ ፕሮብለም ነው ያለው። ስኬል ለማድረግ ያላቸው አንዱ ኦፕሽን ክሬዲት መበደር፣ ከባንክ ሎን መውሰድ። እንዲሁ ነው ቢሮክራሲ ኤንድ ፕሮሰስ ነው አይገኝም። ለኮርፖሬሽኖችም ለመንግስትም ሶርስ ኦፍ ፋይናንስ ለየት ያለ ሶርስ ኦፍ ፋይናንስ ነው። ኮርፖሬሽኖች ሼር የሚሸጡ ከሆነ ሰምሃው ኦነርሺፓቸውን እያከፋፈሉ ነው። ዴት መጠቀም ኢዝ ለስ ሪስኪየር ማለት ነው ለእነሱም ሲመጣ። አት ዘ ሴም ታይም ደግሞ ታክስ ቤነፊት አለው እንሰሆን እያለ ወደ እነሱ ምን ውስጥ ይሆናል። ያው እንደ ኢንቨስተሮች አመለካከት ደግሞ ኢንቨስተሮች ዊሊንግ ሆነው የሚወስዷቸው ሪስኮች ነው እነሱ የኢንቨስትመንት ኦፖርቹኒቲ ሊሆንላቸው ይችላል ነው ማለት ነው። አይ ቲንክ ኤክስፕሌን አደረኩት አይደለ በሼር እና በቦንድ መካከል ያለውን ዲፍረንስ። እሱን
ስታርታፖች ላይ አይ ዶንት ቲንክ ብድር ለመቀበል እና የዴት ሴኩሪቲ ለመሸጥ እና ደግሞ ሰው ደግሞ አምኖ ለነሱ ያበድራል ወይ? ሌላ ጥያቄ። ያ አት ሴም ታይም እኮ ኢቨን ሴክተር ሬጉላቶሪ ቦዲም የሚያስቀምጠው ነገር አለ። ገቨርን ኢትዮጵያ ውስጥ ኢሹ የሚደረጉ ማናቸውም ዴት ሴኩሪቲዎች ገቨርን የሚደረጉት በካፒታል ማርኬት ፕሮክላሜሽን አት ሴም ታይም ደግሞ በፒኦ ዳይሬክቲቭ ነው። ፒኦ ዳይሬክቲቭ እንግሊዝ እንደ ምሳሌ ስለጠቀስ ስታርታፖች ቦንድ ኢሹ ማድረግ ይችላሉ ምናምን እያልኩኝ አለ ኢትዮጵያ ውስጥ ያለ yes we would buy a bond to them ግን we don't know financial ግን my point is ለኮርፖሬሽኖችም one source of finance መንገድ ለማለት ነው። ይቀጥል አታድርግ አንተ people might believe ስታርታፕ ቢዝነሶች ላይ ሊኖራቸው ይችላል so okay what's the next thing የምንነጋገርበት? ከነ በተጨማሪ የትሬጀሪ ቢል ላይ ያላነሳናቸው ጉዳዮች አሉ ይመስለኛል። የትሬጀሪ ቢል እንግዲህ በተለያየ መንገድ ሊከፈል ይችላል። የአጭር ጊዜ ብድር ነው ኖት ሞር ዘን 12 ወር። ስለዚህ የ28 ቀን አለ፣ የ91 ቀን አለ፣ የ180 ቀን አለ። ከዛ በተጨማሪ ደግሞ የ364 ቀን ቦንዶች ወይ ደግሞ ትሬጀሪ ቢል ኖት ቦንድ አክቹዋሊ የቲ ቢሎች ለጨረታ ይቀርባሉ። መንግስት በዛ መንገድ ይበደራል ማለት ነው። ከዛ በተጨማሪ መንግስት በጀቱን የሚሞላበት አማራጭ ነው ካልነው በተጨማሪ ግን የተለየ የኢኮኖሚውን የሚቆጣጠርበት መንገድ ሆኖ ደግሞ ሊያገለግል ይችላል። ከዚህ ውስጥ አንደኛው ምንድነው? ለምሳሌ ኢኮኖሚው አሁን ላይ ወደ ኢንተረስት ቤዝድ የማክሮ ኢኮኖሚክ ፖሊሲ ተቀይሯል። ያ ማለት የትሬጀሪ ቢሎቹ የምንገበያይበት ኢንተረስት ሬት ሙሉ ገበያ ውስጥ ያለው ኢንተረስት ሬት ሊወስን ይችላል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አንድ ቲ ቢል ለመግዛት ፈልጌ ለጨረታ ራሴን ባቀርብ እና 15% ከሆነ የወለድ ምጣኔው የተለያየ የዴፖዚት ሬቱን ባንኮች ደግሞ ለግለሰብ የሚያበድሩበትን ሬት እያንዳንዱን ዲተርምን እና ፍላክቹዌት የማድረግ አቅም አለው ማለት ነው። ስለዚህ መንግስት ድሮ ካሁን በኋላ እንደዚህ ነው የምታደርጉት ከሚለው ይልቅ ይወጣና ማርኬቱን ዲተርምን የሚያደርገው በወለድ ምጣኔ በራሱ ትሬጀሪ ቢሎቹ በሚሸጥበት የወለድ ምጣኔ ገበያውን ለመቆጣጠር ይሞክራል ማለት ነው እና የፋይናንሲንግ አማራጭ ነው። ከዛ በተጨማሪ ደግሞ ኢኮኖሚውን የሚቆጣጠርበት መንገድ ይሆናል ማለት ነው። ስለዚህ ኢንተረስት ሬቱ በሚጨምርበት ሰዓት ሰዎች የመበደር ፍላጎታቸው ይቀንሳል። የመበደር ፍላጎታቸው ከቀነሰ ደግሞ ኢንቨስትመንት፣ ሴቪንግ ሁሉም ነገር እየቀነሰ ይመጣል። ያ በሚሆንበት ሰዓት ደግሞ የኢኮኖሚ እንቅስቃሴ እየተቀዛቀዘ ይመጣል። which means ኢንፍሌሽን እንዲቀንስ ያደርገዋል ማለት ነው። ካውንተር ራውንድ ደግሞ ተመልሶ የወለድ ምጣኔ ደግሞ አት ዘ ሴም ታይም ትንሽ የሚሆን ከሆነ ሰዎች ለመበደር ያላቸው ፍላጎት በዛው ልክ ደግሞ ይጨምራል። ያ ማለት ደግሞ በገበያ ውስጥ የመኒ ሰፕላይ በዛው ልክ እየጨመረ ይመጣል። መኒ ሰፕላይ ከጨመረ ደግሞ ኢንፍሌሽን የተወሰነ ይጨምራል። ግን ደግሞ የማርኬቱ እንቅስቃሴ የኢኮኖሚ እንቅስቃሴ ደግሞ በዛው ልክ እየተጧጧፈ ይሄዳል ማለት ነው። እዚህ ላይ አዳፕት ለማድረግ ትሬጀሪ ቢል በፋይናንሱ there is a debate actually on this ግን ትሬጀሪ ቢሎች ሪስክ ፍሪ ኢንቨስትመንት ተብለው የሚታሰቡት ኢሹ የሚያደርገው ገቨርንመንት ነው። ገቨርንመንት ዲፎልት የሚያደርግበት ፕሮባቢሊቲ አነስተኛ ነው። ሶ the lowest ዲፎልት አደረገ አንተ ብዙ ጣጣ ታመጣለህ። እኔ I'm talking about the science ብዙ እኮ አሁን ያልኩትን ለዛ ነው ወይ ዲቤት አለበት። ከዛ ኢቭን የተለያዩ ሊትሬቸሮች የሚያነሷቸው ኢሹዎች አሉ regarding this ግን the lowest rate you could get on the market would be the treasury bill ያነሰ የለም። ሪተርኖች ደግሞ ካልኩሌት የሚደረጉት መነሻቸው ሪስክ ፍሪ ሬት ከተባለ ነው። ከዛ ፕሪሚየሞች ናቸው የሚደረጉበት ሪተርን ላይ አሁን አንተ እንዳልከው ኢኮኖሚውን ለመቆጣጠርም መንግስት ይጠቀምበታል ማለት ነው። ስለ ትሬጀሪ ቢል ካወራን ይሄን ያህል ይበቃል። ወደ ገቨርንመንት ቦንድ እንመጣለን።
ወደ ገቨርንመንት ቦንድ ስንመጣ ደግሞ እንግዲህ ቦንድ ብዙ አይነት ቦንድ አለ። 2 አይነት ቦንድ አለ። ተርም ቦንድ አለ፣ ሲኒየር ቦንድ አለ ምናምን። ዊ ዶንት ጎ ዲፕ ኦን ዳት ግን ኢትስ ጀስት ገቨርንመንት የምፈልጉ ከሆነ ኮመንት ላይ we will make እናንተ ጠይቁ it's market we will serve yeah so ገቨርንመንት ቦንድ ያው እንደተነጋገርነው ቅድም እንዳልነው በመንግስት የሚወጣ ቦንድ ነው። ቦንድ ደግሞ የረጅም ጊዜ ኢንቨስትመንት ነው። ዩዥዋሊ 10 ዓመት እና ከ10 ዓመት በላይ ነው። ሶ ዩዥዋሊ የተለመደው የቦንድ አይነት is ኮምፓውንድ የሆነ ኢንተረስት ነው። ከዛ በኋላ ይሄ what do we call monthly or annually or ደግሞ semi annually ኢንተረስቶች ይከፈሏቸዋል። ከዛ አደራችሁት ደግሞ ፕሪንሲፓል አማውንቱ ታገኛለህ። ታይፕ ኦፍ ምንድነው ፕሪንሲፓል ምንድነው? ዋና የተበደራችሁትን ገንዘብ በየጊዜው ኦኬ ሶ ኢንተረስቱ ካልኩሌት የሚደረግበት ተርም ይኖረዋል። ሶ በየወሩ ነው፣ በ6 ወር ነው ወይ ደግሞ በአመት ነው። ሶ በተመረጠው ኢንተርቫል ጊዜ አንተ ወለድ ታገኛለህ። በየወሩ ከሆነ ካልኩሌት የሚደረገው በየወሩ ወር ደግሞ በየ6 ወሩ ብቻ በተመረጠው ማለት ነው። ከዛ አደይድ ማቹሪቲ ማለት የቦንዱ እድሜ ማቹር የሚያደርግበት የሚያበቃበት ነው። የ10 ዓመት ከሆነ የ10ኛው ዓመት መጨረሻ ላይ ፕሪንሲፓል አማውንት የምንላት እቺ የተበደራችሁት ገንዘብ ዋናው ገንዘብ እሷን አማውንት it could be the face value ኦኬ ይቅርታ ዲቴል ላይ ገባን። የተበደረውን አማውንት አንድ ላይ አድርገን የምናገኝበት ነው ማለት ነው። ሶ በሁለት አይነት ወይ ነው ገንዘብ እንዲመለሰው ማለት ነው። በኢንተረስት እና ዋና ከዛ በኋላ ግን ትሬድ እናደርጋለን ስንል ለምሳሌ አሁን አንቺ እጅ ላይ ያለ የብድር ሰነድን ብገዛ ምንድን ነው የምጠቀመው? እኔ ደግሞ እኔ ጋር ያለውን ለአንቺ ብሸጥልሽ በዛ ፖይንት የቦንዱ ፕራይስ እኮ እንደ ሼር ፕራይስ የሚቀያየርበት ጊዜ አለ አይደል? ቦንድ ፕራይስ ይቀያየራል። ካፒታል ጌን የሚባል ነገር ባይኖርም ግን ቦንዱ የሚሸጥበት ዋጋና ሰነዱ ላይ የምትኖረው አማውንት ተመሳሳይ አይደለም። ሶ ከሱ ማትረፍ የሚፈልጉ ኢንቨስተሮች አሉ። አንተ ኦብቪየስሊ ቦንዱ ካለው ቫልዩ በታች በሆነ ቫልዩ መሸጥ unless you want ሊኪዲቲ በሚፈልግ ኢንቨስተር እና ሊኪዲቲ በማያሳስበው ነገር ግን ማቹር እስኪያደርግ ድረስ ታብሶ ጠብቆ ትክክለኛውን አማውንት ማግኘት በሚፈልግ ኢንቨስተር መካከል የሚሉት እንደዛ ነው የሚሸጠው። ድርጅቶች አሁን ለምሳሌ በሚበደሩበት ሰዓት ዩዥዋሊ በዲስካውንት ነው ደግሞ የሚበደሩ። እሱን ነበር የፌስ ቫሊዩ የሚባል ነገር አለ ቦንዱ ላይ ያለ ቁጥር ማለት ነው። ሶ ዛት ኢዝ ዘ አማውንት የሚከፈለው አደይንግ የሚመለሰው ለምሳሌ የ100,000 ብር ቦንድ ከሆነ እኔ አሁን ለመግዛት እያሰብኩ ያለሁት። ስለዚህ የ100,000 ብር ከሆነ የሚያበድረኝ አካል ለምሳሌ በ93,000 ብር ሊሆን ይችላል ለእኔ የሚሸጥልኝ። ከዛ በኋላ ሰም ፖይንት ያ የማቹሪቲ ጊዜ ሳይደርስ ለምሳሌ አሁን ሌሴ የሆነ ሰው እኔ ጋር ያለውን የብድር ሰነድ በ97,000 ብር ልገዛ እፈልጋለሁ ካለኝ 4,000 ብር አተረፍኩ ማለት ነው። at the day of the maturity ደግሞ ያ ሰው 3,000 ብር የሚያተርፍ ይሆናል ማለት ነው። that's why we trade የቦንዶችን ወይም ደግሞ የዕዳ ሰነድ የምንለውን ነገር like you said ታክሶ ትክክለኛውን ፌዟን ቫልዩ ማግኘት ለሚፈልግ ኢንቨስተር እና ሊኪዲቲን በሚፈልግ ገንዘቡ በሚያስፈልገው ኢንቨስተር መካከል ገቨርንመንት ለምንድን ነው የሚበደረው? ማለት ይልቅ የሚበደረው ኦብቪየስሊ ለምንድን ነው ቦንድ የሚሸጠው? ትሬጀሪ ቢል የሚሸጥበት መንገድ ያው ለዴይ ቱ ዴይ ሰፖርሽን ነው ብለናል፣ ለሰፖርትም ነው ብለናል። አት ሴም ታይም ደግሞ እንትንም ያደርጋል ኢኮኖሚውን ለመቆጣጠር ገቨርንመንት ቦንድ ሲወጣ ላይክ ዊ ሴድ እሱንም ቦንዶች ለሚወጡበት የመጀመሪያው ለፕሮጀክት ፋይናንሲንግ ኢንፍራስትራክቸር ምናምን እንዲሰራበት ነው። ለምሳሌ አሁን የኢትዮጵያ አባይ ግድብ በዛ መንገድ ነው የተሰራው። ፋይናንስ የተደረገበት እኔ አልገዛሁም ግን ይመለሳል። አስጠፋሽ ጥያቄ ነው ማለት ነው። እየመለሰ ነው ኢንተረስት እያገኙ ነው
just curious. We are talking about government board ፕሮጀክቶችን ፋይናንስ ለማድረግ ይጠቀሙበታል። ይሄ ነው እንግዲህ ፕሮጀክቶችን ዩዥዋሊ ፋይናንስ ለማድረግ ይጠቀሙበት አንተ የረጅም ጊዜ ብድር ከሆነ ማለት ነው። እሺ ስለ ገቨርንመንት ቦንድ አወራን። ደግሞ ወደ ኮርፖሬት ቦንድ ኩባንያዎችም ቦንድ ይሸጣሉ። ኢትዮጵያ ውስጥ እስከዛሬ ድረስ ኩባንያ ቦንድ የሸጠ ኩባንያ አለ? አሮቲክሶ ግን ከአሁን በኋላ ሲንስ ደ ሎስ አር ዴር ኮርፖሬቶችም ቦንድ ኢሹ የማድረግ as long as they follow the procedure የማድረግ መብት አላቸው። ኩባንያዎችም እንደዚሁ አሁን አንድ ኩባንያ ሎን ቢወስድ ከ3 ከ4 ባንክ ሎን ሊወስድ ይችላል። ቦንድ ግን በመሸጥ ብዙ ገንዘብ መሰብሰብ ይቻላል። ብዙ ሰነድ በመሸጥ ማለት ነው። at the same time ደግሞ ኢንቨስተሮችም የሚችሉትን አማውንት ያህል በቀረበው ስኬል አማውንት መግዛት እንዲችሉ ብዙ ገንዘብ መሰብሰብ እንደሚችሉበት መንገድ ነው። ቅድም እንዳልኩት ደግሞ ታክስ አድቫንቴጅ አለው። ኢንተረስት ከታክስ ላይ ስለሚቀነስ ተቀናሽ ታክስ ዲዳክተብል ኤክስፔንስ ከተሳሳትኩ ትክክለኛው ማለት ነው። ታክስ ካልኩሌት ሲደረግ ከሚቀነሱ ኤክስፔንሶች ውስጥ ኢንተረስት ስላለ ታክስ አድቫንቴጅ ማግኘት ይችላሉ። ከዛ ደግሞ ቅድም እንዳለን ሼር እየሸጡ ያለ ኦነርሺፕ እያካል እንዴት ነው ሆስታይል ኦቨርቴኮች ምናምን አያሳስባቸው። ጀስት ገንዘቡ ብቻ መጠቀም ይችሉበት ነው። the cheapest source of financing ነው የሚባለው by the way debt for this reasons አሁን ሜንሽን ባደረግኳቸው ሪዝኖች በእንደሱ አይነት መንገዶች መጠቀም ይችላሉ። ፍሌክሲብል ኢንቨስተር አዝዌል ደግሞ ኦነርሺፕ ስትወስጂ ወይም ደግሞ ሼር በምትገዥበት ሰዓት ያ ካምፓኒ ያለበትን ሪስክ እያንዳንዱ ነገር ነው የምትጋር። ያ ማለት መክፈል በማይችልበት ሰዓት ለአንቺ አይከፍልሽም። ኪሳራ በሚሆንበት ሰዓት ኪሳራ ትጋራለሽ። ትርፍን በሚመጣበት ሰዓት ደግሞ በዲቪደንድ መልክ ደግሞ ልታገኙ ትችላለሽ። ብድር በሚሆንበት ሰዓት ግን ያ ሰው ወይም ያ አበዳሪ ለአንቺ መክፈል ግዴታ አለበት። አዜ ፕራዮሪቲ ለአንቺ ነው የሚሰጠው። ኢቭን ሊኩዊዴት እንኳን ቢያደርግ ኩባንያው ቢከስርና እቃውን እንኳን ቢሸጥ ቅድሚያ መብት ያለው አበዳሪ ስለሆነ። ኦኬ ሌላው ኢሹዋንስ ኤንድ ትሬዲንግ ፕሮሰሱ ምን ይመስላል? በቃ እንደ ማንኛውም ሼር የኢትዮጵያ ካፒታል ማርኬት እንግዲህ ባለስልጣን አለው። ስለዚህ እነሱ ጋር በመሄድ መጀመሪያ ድርጅቱ ፕሮስፔክተሱን ማስገባት አለበት። ከዛ ተጨማሪ ደግሞ ሬጅስተር መደረግ አለበት። እሱ ጋር እጁ ላይ ያሉት የዕዳ ሰነዶች ከዛ በኋላ የኤስኤክስም ደግሞ የራሱ ሩል ቡክ አለው። እሱን የሚያሟላ ከሆነ ወደ ኤስኤክስ ሄዳል። ከዛ የሊስቲንግ ፓይፕላይን ውስጥ ይገባል። እዛ ሊስት ይደረጋል። ከዛ በኋላ ኢንቨስተሮች ፈቃደኛ ከሆኑ ፕሮስፔክተሱን እያዩ ወይም ደግሞ አድቫይዘሪ እያማከሩ ያንን የዴት ሰነድ መገናኘትም መሻሻትም ይችላሉ። ይህንንም ገቨርን የሚያደርገው የሼር አይፒኦን የሚቆጣጠረው ዳይሬክቲቭ 1030/2024 እንደውም የዴት ሬጅስትሬሽን አዲሽናል ሪኳየርመንቶች አሉት ከሼር በተጨማሪ ማለት ነው። ሴንስ ዴት የራሷ ሪኳየርመንቶች አሉት። ሪቪው ተደርጎ ሬጅስተር ይደረጋል። ሬጅስተር ከተደረገ በኋላ ደግሞ ፎር ሰከንዳሪ ማርኬት ፐርፐስ በኢኤስኤክስ ሊስት ይደረጋል። ከዛ በሊስቱ መገበያየት ይቻላል ማለት ነው። እንግዲህ ይህንን ይመስላል ዴት ሴኩሪቲ ከሰፊው በጥቂት በጣም ራሳችንን ገድበን ያወራነው ባይዘው ታይር አስወር ባይ ኤክስፕሌን ቀጣይ ሳምንት በዚህ ሰዓት የምንገናኝ ይሆናል። የተወሰነ እየተማራችሁበት ከሆነ ከዚህ ፖድካስት ላይ ለሰዎች ሼር ማድረጋችሁን እንዳትረሱ። ካሜራ ደግሞ ገዝተናል፣ ለእናንተ ብለን የገዛ ነው። ይሄ ኤጁኬሽናል ነገር ነው። ለማለት ኤክስፔክት ጥሩ ኢንጌጅመንት እኛም ደግሞ ስሩ ዘ ፕሮሰስ ነው እየተማርን ያለ ነው። የእናንተ ሰፖርት ደግሞ በዚህ ውስጥ ግዴታ ያስፈልገናል ብዬ አስባለሁ። ሌላ እንዲነሳ ዲስከስ እንድናደርገው የምትፈልጉት ኢሹ ካለ ደግሞ ኮመንት ሴክሽን ላይ you can ask for it. You ask, we will send. እኛም ግን እያነበበን ነው ዘዴ የምንመልሰው። የተለያዩ የኢትዮጵያ ሳይድ ማረሚያ ገበያ ላይ ያሉትን ሰዎች ሊሆን ይችላል፣ የባለስልጣን መስሪያ ቤት ጋር ያሉ የሚሰሩ ሰዎች ሊሆን ይችላል። ከነሱ ጋር እየጠያየቅን ካፒታል ማርኬት አዲስ እንደመሆኑ መማማር ግዴታ ነው።
ስለዚህ ስሩ ፕሮሰስ ሀሳባችሁን አስተያየታችሁን ለኛ አገለጹልን። ይሄን ያለው see you next week ባይ ባይ። ስቶክ ማርኬት ገንዘብና ግንዛቤ